ሰላም ጤና ይስጥልን ውድና የተከበራችሁ የሚዛን ሚዲያ ተከታታዮች የዕለቱን አባይ ዜናዎችን ይዘንላችሁ ቀርበናል። እስከ ዜናዎቹን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን በቅድሚያም ወደ ሀገር ውስጥ ዜናዎች እናልፋለን። መጅሊሱ በጉንችሬ ከተማ በራሴ ኢማም ነው ዒድን መሰግደው በማለትም ቀድሞ ሲያሰግዱ የነበሩትን ኢማም ዒድ እንዲያሰግዱ ለማድረግ እየሰራ ነው ሲሉ ምንጮች ለሚዛን ገለጹም። በጉራጌ ዞን ጉንችሬ ከተማ ለበርካታ ዓመታት የዒድ ሰላትን ኸጢብ የነበሩትን ኢማም መጅሊሱ የኔ አስተሳሰብ አይወክሉም በማለትም ከረመዷን ጀምሮ ኢማሙን ለመቀየር ከፍተኛ ጥረት ሲያደርግ የቆየ ቢሆንም በመንግስት ወይንም በከንቲባው በኩል ይህ አካሄድ የሙስሊሙን አንድነት የከተማውን ሰላም የሚያናጋ በመሆኑም ተው ተብለው እንደተመለሱ ምንጮቻችን አስረድተዋል። ይሁን እንጂ አንድነትን በታኙ መጅሊሱ ኢማሙን የእኔ የዋሃቢዝም አስተሳሰብ አይከተሉም አይወክሉኝም በማለትም ከሰሞኑ ለአረፋ የዒድ አልአድሃ ሰላትን ከዋሃብያ መስጂድ አስመጥተን እንሰግዳለን እንጂ በማለትም መጅሊሱ ተስማምተናል የሚል ደብዳቤ ለመንግስት አካላቶች ማስገባቱንም ለማወቅ ተችሏል። ሆኖም በመጅሊሱ ውስጥ ያሉ የአህሉ ሱና ወል ጀማዓው ተወካዮች 4 የሚሆኑ ስራ አስፈጻሚ ግለሰቦች በተገንጣዩ አንጃም እየተደረገ ያለው ኢማም የመቀየር አካሄድ ስራ አስፈጻሚው ያልተስማማበት ነው በማለት ተቃውሟቸውን ለመንግስት አካላት ማቅረባቸውንም ገልጸውልናል። መጅሊሱ በፌዴራል ደረጃ ምንም አይነት ኢማም መቀየር ለውጥ ማድረግ ማይቻል መሆኑን በመመሪያ ደረጃ ቢወርድም ይህንን ወደ ጎን በማለት ኢማሙን አባሮ ለዒድ አልአድሃ ሶላት በራሴ ኢማም ካልሰገድኩ እያለ ረብሻ ለማስነሳትም እየሰራ ነው ሲሉም የከተማው አህለ ሱና ሙስሊሞች ለሚዛን ገልጸዋል። በአዲስ አበባ ጣሊያን ትምህርት ቤት ለዒድ ቀን አልዘጋም ማለቱን ተማሪዎችና ወላጆች በአስቸኳይ እንዲስተካከል ጠየቁም። ትምህርት ቢሮ እንዲሁም መጅሊስ ጨምሮ የሚመለከተው አካል ተቋሙን በማናገር የተደረገው ጸያፍ ድርጊት እንዲስተካከል እንዲያደርጉም እንጠይቃለን በማለት ተማሪዎችና የተማሪ ወላጆች ለሚዛን ገለጹም። በአዲስ አበባ ሰሜን ሆቴል አካባቢ የሚገኘው ጣሊያን ትምህርት ቤት ለሙስሊሞች የዒድ አልአድሃ ቀን አልዘጋም ማለቱን ሙስሊም ተማሪዎችና ወላጆች በአስቸኳይ እንዲስተካከል ጠይቀዋል። ተማሪዎች ለሚዛን እንደገለጹት ተማሪዎቹ ዛሬ ወደ ትምህርት ቤቱ ተጠርተው አርብ የዒድ ዕለት ትምህርት ስለሚኖር እንድትገቡ የሚል ትዕዛዝ እንደተሰጣቸውም ገልጸዋል። ተማሪዎቹ ከዚህ ቀደም ለበዓል ትምህርት ተምረን አናውቅም፣ ለሙስሊሙም ይሁን ለሌላ አማኞች ሲሆን ይህ ውሳኔ አዲስ በመሆኑም ግራ እንዳጋባቸውም ገልጸውልናል። የተማሪ ወላጆች በበኩላቸው በጉዳዩ ዙሪያ ለመነጋገር ከዳይሬክተሯ ጋር ተገናኝቶ የነበረ እንደሆነ ገልጸው ቅዳሜ ዝግጅት ስላለብን ተማሪዎች የግድ መግባት አለባቸው፣ ከፈለጉ ሙስሊሞች አለመግባት ይችላሉ የሚል ምላሽ እንደተሰጣቸውም ለሚዛን አስታውቀዋል። ወላጆች ዒድ አልአድሃን ከሙስሊሞች ዋናው በዓል እንደመሆኑ መጠን ልጆቻችን ትምህርት ቤት አንልክም ያሉ ሲሆን እንዲህ አይነት ከፋፋይ እና በካሌንደር በብሔራዊ በዓል ደረጃን የታወጀን በዓል አላከብርም ማለቱ የሀገሪቱን ሕግ አላከብርም ማለት ስለሆነ የአዲስ አበባ ትምህርት ቢሮ ወይንም መጅሊሱን ጨምሮ የሚመለከተው አካል ትምህርት ቤቱን ንቀቱን አቁሞ እንደ ሀገራችን ተቋማት ሁሉ በዒድ አልአድሃ ሊዘጋ ይገባል በማለት ገልጸዋል። ልጆቻችን በዒድ ቀን ትገባላችሁ ካልሆነ ቅሩ በመባላቸው ተረብሸው ይገኛሉ ሲሉም በአፋጣኝ ምላሽ እንፈልጋለን በማለትም ገልጸዋል። ሚዛን ሚዲያ ከትምህርት ቤቱ መረጃ ለማግኘት ዳይሬክተሯን ለማግኘት ያደረገው ጥረት አልተሳካም። ለዕለቱ ከሚዛን ሚዲያ ያዝናቸው ዜናዎች እነዚህን ይመስሉ ነበር። በቀጣይ እስክንገናኝ መልካም ጊዜ ተመኘን።